ያቸው የክርስቶስ ቤተሰቦች እንደምከረማችሁ እንደምሰነበታችሁ። እንግዲህ ዛሬ አሁን የምንገኝበት በሀገረ እስራኤል 35 ኪሎ ሜትር ተጉዘነ ወደ ይሁዳ ምድረ በዳ ወደሚባለው በምስራቅ ክፍል በሚገኘው ዮርዳኖስ ወንዝ ነው። ጉዟችን ወደዛ ነው። እዛ እንግዲህ የጥምቀትን በዓል ለማክበር ነው የምንሄደው ማለት ነው። ያው በዛ ዙሪያ እንግዲህ እኛ ቤተክርስቲያን አለ ብለናል። እንግዲህ ወደዚህ ቦታ ለመሄድ እያንዳንዱ የሌላ ዓለማት ቤተክርስቲያንም ስላሉ ሰዓትና ጊዜ አለው። እያንዳንዱ የምንገባበት የራሱን የቻለ ሰዓት አለው። አሁን የኛ ሰዓት ገና ነው። እንግዲህ አሁን እንደዚህ የምታዩቸው የሚመለሱት የሮማንያ፣ የአርመን፣ የሶሪያ፣ የግብፅ የተለያየ እምነት ተከታዮች እነሱ ስርዓቱ ጸሎትን በጥምቀተ ባህሩ አድርሰው እየተመለሱ ነው የምታዩቸው። ይሄ እነዚህ የምታዩቸው በባንድ ነው የምንለው። እንግዲህ እነሱ በእንደዚህ አይነት ታጅበው ነው እንግዲህ የእነሱ የራሳቸው የባህል የሰንበት ተማሪዎች እኛ እንደምንጠራው የእነሱ ደግሞ በእነዚህ ነው የሚታጀቡት ማለት ነው። የምታዩቸው አሁን ከጥምቀተ ባህሩ እየተመለሱ ነው። እኛ አሁን የእኛን ምዕመናን እየጠበቅን ነው። ዝናብ በጣም ኃይለኛ ዝናብ አለ። ክረምት ነው፣ ከባድ ክረምት ነው ያለው እና በዚህ ቦታ የእኛ ሰዓት እስከሚደርስ እየጠበቅን ነው። አባታችን ብፁዕ አቡነ ናትናኤልም የኢየሩሳሌም ገዳም ዋና የበላይ ጠባቂ አበው መለኮሳት አባቶቻችን እነሱን መንገድ ላይ ናቸው። እነሱን እየጠበቅን አሁን የምታዩን እንግዲህ እነሱን ጠብቀን እነሱ ሲመጡ ቀጥታ ከዚህ ጉዟችን ወደ ስላሴ ገዳም ይሆናል። የኛ የስላሴ ገዳም ቤተክርስቲያን አለን እና ቀጥታ ወደ ገዳማችን የምንሄደው እዛ በገዳማችን ውስጥ ስርዓተ ጸሎቱን አድርሰን ከዛ እንደገና እሳቸውን አጅበን ወደ ጥምቀተ ባህሩ የምንመለሰው ማለት ነው። ስለዚህ አሁን እኛ የምንጠብቀው እዚህ ወረፋችን እስከሚደርስ ነው ለማለት ነው እና በተረፈ ከዚህ ከበረከቱ ከረዴቱ ሁላችሁም ያድላችሁ እንላለን። ተከታተሉን። ይሄ ቦታ እንዳያመልጣችሁ። በጣም ከምንም በላይ እኛ ኢትዮጵያውያኖች በጣም እድለኞች ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ቦታ ላይ የኛ የራሳችን የሆነ ቦታ አለ። ቦታውም ደግሞ እንዲሁ ትንሽ ቦታ ይመስላችሁ፣ በጣም ግቢው ሰፊ የሆነ በዛ ግቢ ውስጥ አበው አባቶቻችን ሲኖሩበት የነበረ ቤት ያለበት ቦታ ነው። ዋናው ቦታ እግዚአብሔር አድሎን በዛ ተገኝተን ነው የምናከብረው። እንግዲህ ዮርዳኖስ የታወቀ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጥምቀ መለኮት እጅ የተጠመቀበት ቦታ ነው። ስለዚህ እኛ ኢትዮጵያውያኖች ደግሞ እድለኞች ነን። በዛ ዙሪያ የራሳችን የሆነ ቤተክርስቲያን አለን። ይሄ ቤተክርስቲያን እንግዲህ ነፍሳቸውን ይማርና የድሮ ነገስታት የንጉሥ ኃይለ ሥላሴ ባለቤት እቴጌ መነን አሰርተው ለኢየሩሳሌም ገዳም ያስረከቡት ነው የሥላሴ ቤተክርስቲያን ማለት ነው። ግን እሳቸው ያው አሰርተው ከሰጡ በኋላ 50 ዓመት በፊት ማለት ነው ጀምሮ ይሄ ቤተክርስቲያን ተዘግቶ ይገኛል። ለምን ተዘጋ የሚለው እንግዲህ እስራኤሎችና አረቦች በስድስቱ ቀን ባደረጉት ጦርነት ምክንያት በዚህ የሚኖሩ መናንያን አባቶቻችን በሰፊ ይሄ ዙሪያውን በአትክልት አሸብርቆ እንደሚባለው ከሶሪያ ሁሉ እየመጡ አትክልት ይገዙ ነበር ይባላል። በጣም ሰፊ ነው። ታች ወንዙ ድረስ ከወንዙ ከዮርዳኖስ ወንዝ ድረስ ይጠቀሙበት እንደነበርና በጣም በአትክልት የተሸፈነ እንደነበረ ነው የሚነገረው። ስለዚህ ግን በጦርነቱ ምክንያት ያው እዚህ የነበረው የሥላሴ ጽላት ከዚህ ቦታ ተነስቶ ኢያሪኮ ወደሚገኘው ገዳማችን አሁን የቅዱስ ገብርኤልም ጽላት ያለበት እነዚህ ሁለቱ ጽላቶች በዚህ በኢያሪኮ ገዳም ይገኛሉ ማለት ነው። ስለዚህ እኛ ግን በየዓመቱ ወደ ጥምቀትን ለማክበር ወደ ዮርዳኖስ ስንሄድ በዛን ጊዜ ውስጥ ከቅጽረ ግቢው መግባት አይቻልም ነበርና ውጭ ቁመነ ስርዓተ ጸሎቱን አድርሰን ፊት ለፊት የፈራረሰውን ቤተክርስቲያናችንን እያየነ እያዘነ ስርዓተ ጸሎቱን አድርሰን ወደ ጥምቀተ ባህሩ ነበር የምንሄደው። አሁን እግዚአብሔር ግን የተፈቀደ ይሁን ሁሉም ጊዜ አለውና ጊዜው ደርሶ ውጭ አስፋልት ላይ ሆነን በማክበር ፈንታ አሁን ውስጥ ገብተን በቅጽረ ግቢው በአምደ ምሕረቱ ላይ ስርዓተ ጸሎቱን አድርሰን ወደ ጥምቀተ ባህሩ እንሄዳለን። ይሁንና ግን ይሄ ቦታ እግዚአብሔር የተመሰገነ ይሁን ጊዜውን ጠብቆ አሁን መታደሻው ጊዜ እንደደረሰ ነው።
ስለዚህ ለዚህ ትብብር ያስፈልጋል። እንደምታዩት በጣም ተጎድቷል። 50 ዓመት ያክል ተዘግቶ የቆየ ነው። ፈራርሷል፣ በጦርነት ስለፈራረሰ። ይህንን ለማደስ ደግሞ ከሀገር ውስጥ ያላችሁና ከውጭ ሀገር ያላችሁ ማንኛውም ትውልደ ኢትዮጵያ የሆናችሁ በሌላ እምነት ተከታይም ብትሆኑ ይህን ያገባናል፣ ርስታችን ነው ብላችሁ ለዚህ ለርስቱ ተቆርቋሪ የሆናችሁ ይህ ቦታ ቤተክርስቲያኑ ታድሶ ለወደፊት በኢያሪኮ ያለው ጽላት ተመልሶ ወደ ቦታው እንዲመለስ የሁሉም ምዕመናን ሀሳብ ነው። ስለዚህ አሁን የምናከብረው በዚያ ይሆናል። እንግዲህ ተከታተሉን። ቤተክርስቲያኑ እንደምታዩት በጣም ቅጽረ ግቢው ደስ የሚል እዚህ ጋር ቢገርማችሁ እንደውም አቡነ ታዲዎስ የሚባሉ የአቡነ ታዲዎስ መቃብርም እዚሁ ይገኛል። ምክንያቱም በፊት ሲኖሩ የነበሩ መናንያን አባቶች የመቃብር ቦታቸውን በዚሁ ነበር። ይሄ ዙሪያውን የምታዩት ቤታቸው ደግሞ እነሱ ይኖሩበት የነበረው ነው። ዙሪያው በጣም ሰፊ ግቢ ነው ያለና እግዚአብሔር እንግዲህ ይህንን ወደፊት አድሰን ወደ ነበረው ለመመለስ የሁላችንም ትብብር ያስፈልጋል እላለሁ። እንግዲህ ይህን ከጨረስን በኋላ ጉዞ እናደርግና ወደ ጥምቀተ ባህሩ እንሄዳለን። ጥምቀተ ባህሩ ከደረስን በኋላ በብፁዕ አባታችን አቡነ ናትናኤል ቡራኬውን ተቀብለን ጸበላችንን ተጠምቀነ ወደ ኢየሩሳሌም እንግዲህ ምዕመናኑን በስርዓተ ጸሎት ባርከው አሰናብተው ወደ የቦታችን እንመለሳለን ማለት ነው። ስለዚህ ከበረከቱ ከረድኤቱ ሁላችንን የሚያድለን። እንኳን ለብርሃነ ጥምቀቱ በሰላም በሕይወት በጤና ደረሳችሁ። ምናልባት እኔ ለመጀመሪያ ጊዜ ነው እዚህ ቦታ ስገኝ። ወደኋላ ፕሮግራም ሊኖረን እንደሚችል አምናለሁኝ። የሆነ ሆኖ ግን ዛሬ እግዚአብሔር ፈቅዶ በዚህ በተቀደሰው ቦታ የቀደሙ ነገስታት ይልቁንም ደግሞ ታላቁ መሪ የአፄ ኃይለ ሥላሴ ባለቤት ንግስት እቴጌ መነን ባሰሩት በዚህ ታላቅ አሰርተውት በነበረው በዚህ ታላቅ ቦታ ላይ ሁላችንንም በመገኘታችን በእውነት ክብርና ምስጋና ለአምላካችን ይሁን። ቦታው እንደምታውቁት አሁንም ቆሞስ አባታችን አባ ፍስሐ ጽዮን ሲናገሩ እንደሰማችሁት ከ50 ዓመታት በላይ ተዘግቶ የኖረ ነው። ከ6ቱ ቀን ጦርነት ጀምሮ እንደተዘጋ ነው። ያው እንደምታዩት ቤተክርስቲያኑ ፈርሷል። የአበው መነኮሳት መኖሪያ የነበረውን ፈራርሷል። ስለዚህ ከኢትዮጵያ ውጭም ያላችሁ ኢትዮጵያውያት ሁላችሁም ይህ ቦታ የሁሉም ኢትዮጵያዊ መሆኑን አውቃችሁ ወደፊት ገዳሙ ያዘጋጀው ፕላን እንዳለ አለ። በዚያ መሰረት ወደፊት ገዳሙ በሚያወጣው ፕሮግራም መሰረት ሁላችሁም ተሳታፊ እንድትሆኑ ይህ ቅዱስ ቦታ የቀደሙ አርቀው ያሰቡ አባቶች እናቶች አዘጋጅተው ራሱ ታሪኩ በተፈጸመበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ቦታ ላይ ርስት እንዲኖረን፣ በተወለደበት ቦታ ላይ ርስት እንዲኖረን፣ እንዲሁም በተሰቀለበት ቦታ ላይ ርስት እንዲኖረን ብዙ ደክመዋል፣ ብዙ ሰርተው አልፈዋል። አርቀው ያስቡ የነበሩ እናቶች አባቶች፣ ነገስታቱ፣ ንግስታቱ፣ መኳንንቱም ሁሉም በእውነት ነፍሳቸውን በአብርሃም በይስሐቅ አጠገብ ያሳርፍልን። እኛም ደግሞ እነሱ እዚህ ካደረሱ እኛስ ደግሞ ምንድነው መስራት ያለብን ብለን አስበን ሁላችንም ይሄ በእኛ በመነኮሳቱ ብቻ የሚተው ሳይሆን ሁሉም ኃላፊነት ተሰምቶት እያንዳንዱ ኢትዮጵያዊ እያንዳንዷ ኢትዮጵያዊት ሁሉም ሊያስብበትና ይሄ ቦታ ተከብሮ በበለጠ አሁን ይሄ የተጠረ ቦታ ውጫ ነው ያለው፣ ወደ ታች ወንዙ ድረስ እንዳለ ነው የሚነገረው። ቦታችንን አስከብረን ስራ መስራት እንድንችል አምላካችን እግዚአብሔር ይርዳ። ለዚህም አደራ ላለው ሁሉም ተሳታፊ እንዲሆን አደራ ለማለት ብቻ ነው። ምክንያቱም ጊዜ በዝናቡ ምክንያት በአየሩ መዛባት ምክንያት ጊዜ የለንም። አምላከ አበው ሁላችሁንም ይጠብቃችሁ። ጊዜያችሁን መስዋዕት አድርጋችሁ በዚህ ቦታ የተገኛችሁትን ሁሉ አምላካችን እግዚአብሔር በሰማያዊና በምድራዊ በረከቱ ይባርካችሁ። ልጆቻችሁን ይባርክ፣ ጤንነታቸውን ሁሉ ይባርክልን። የሰራዊት ጌታ እግዚአብሔር በዓሉን የሰላም የክብር የበረከት በዓል ያደርግልን።
አሜን። አቡነ ዘበሰማያት አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ዱር እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚእ ኢየሱስ ክርስቶስ ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ወርዶ መቀመጥ አለበት። ሌላው ከየከተማ የመጣቸው አስተባባሪዎች ጋር እንድትነጋገሩ አሳስባለሁ።